በክርስቶስ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ካቶሊካውያንና ይህን የመንፈሳዊ ጥያቄና መልስ ውድድር የምትመለከቱ ሁሉ በእያላችሁበት የእግዚአብሔር ሰላም ለሁላችሁም ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። የዘጠነኛው ዙር 13ኛ ክፍል ላይ እንገኛለን። የዘጠነኛ ዙር ውድድር የሚካሄደው በሶዶ ሀገረ ስብከት ቁምስናቸውን ወክለው በመጡ ወጣቶች መካከል ነው። የዘጠነኛ ዙር ጥያቄዎች የተዘጋጁት ከመጽሐፍ ቅዱስ ከብሉይ ኪዳን፣ ከመጽሐፈ ኢያሱ፣ ከአዲስ ኪዳን፣ ከሉቃስ ወንጌል የጠቅላላ ዕውቀትና የመዝሙር ጥያቄዎችም ተካተዋል። የዚህ ዝግጅት ዋናው ዓላማ መንፈሳዊ ዕውቀታችንን ለማሳደግ፣ ስለ ቤተ ክርስቲያናችን ያለንን ግንዛቤ ይበልጥ ለመጨመር፣ ወጣቶችን ለማበረታታትና ስብከተ ወንጌልን ለሁሉም ለማድረስ ነው። የዚህ ዝግጅት አቅራቢ እኔ ሽመልስ ብራቱ እባላለሁኝ። ተወዳዳሪዎች እንኳን ደህና መጣችሁ። ሁለት ምድቦችን ተወዳድራችሁ አሁን ወደ ሶስተኛው ምድብ መጥታችኋል። የዛሬው ውድድር ለፍጻሜ የሚደረግ ውድድር ነው። ስለዚህ እንደተለመደው የመጽሐፍ ቅዱስ ጥያቄዎች ትጠየቃላችሁ። አንዱ ቡድን 4 የመጽሐፍ ቅዱስ ጥያቄ አንዳንድ ነጥብ የሚይዝ ይጠየቃል። የጠቅላላ ዕውቀትና የመዝሙር ጥያቄዎች ደግሞ 3 ነጥብ ይይዛሉ። ከ10 ነጥብ ይያዛል። እንደገና እንተዋወቅ። ስማችሁን እና የት ቁምስና እንደወከላችሁ። እስራኤል ቦንጋ ይባላለሁ። ከሶዶ ሀገረ ስብከት ከአንታቡላ ቅዱስ ዮሴፍ ቁምስና። ደጉ ደምሰ ይባላለሁ። ከሶዶ ሀገረ ስብከት ከእምበጮ ቅዱስ ሚካኤል ቁምስና። የምስራች ኢያሱ ይባላለሁ። ከሶዶ ሀገረ ስብከት ቆንቶ ሎሬቶ ማርያም ቁምስና። ሙሉቀን ገብርኤል ይባላለሁ። ከሶዶ ሀገረ ስብከት ከቆንቶ ሎሬቶ ማርያም ቁምስና። እሺ፣ የዚህ ውድድር ኃላፊዎች ለፍጻሜ ያልፋሉ። ከደጉ እንጀምራለን። የብሉይ ኪዳን ጥያቄ ከመጽሐፈ ኢያሱ የተዘጋጀው ጥያቄ ቁጥር 3 ኢያሱ ወደ ኢያሪኮ የላካቸው ሰላዮች ወደ ኢያሪኮ ሲገቡ የት አረፉ? ሀ በከተማው ገበያ፣ ለ በረአብ ቤት፣ ሐመር ውሃ በበዓል ቤተ መቅደስ። ሀ በከተማ ገበያ። ሀሌታ ውሃ በከተማ ገበያ አይደለም፣ ለ በረአብ ቤት ነው። መጽሐፈ ኢያሱ ምዕራፍ 2 ቁጥር 1 ላይ የምናገኘው ክፍል ነው። አልተመለሰም። እሺ፣ ጥያቄ ቁጥር 4 ጥያቄ ቁጥር 4 በጋይ ጦርነት ወቅት ኢያሱ ጦሩን ምን አደረገ? ሀ ወደ ንጉሱ ወረወረው፣ ለ ከተማዋ እስክትጠፋ ድረስ ወደ ጋይ ዘርግቶ ያዘው፣ ሐመር ውሃ የሰላም ምልክት አድርጎ ሰበረው። ሀ ወደ ንጉስ ወረወረው። ሀ ወደ ንጉሱ ወረወረው አልተመለሰም። ኢያሱ ጋይ እስክትጠፋ ድረስ ከተማዋ እስክትጠፋ ድረስ ጦሩን ይዞ ዘርግቶ ነው የቆመው። መጽሐፈ ኢያሱ ምዕራፍ 8 ቁጥር 26 ላይ የምናገኘው ነው። አልተመለሰም። ወደ ቆንቶ ሎሬቶ መጥተናል። ሙሉ ቀን ጥያቄ ቁጥር 1 ኢያሱ ቃል ኪዳኑን ካደሰ በኋላ ምስክር እንዲሆን ከዛፉ በታች ያቆመው ነገር ምን ነበር? ሀ የእንጨት ምሰሶ፣ ለ የወርቅ ጋሻ፣ ሐመር ውሃ ትልቅ ድንጋይ። ሐመር ውሃ ትልቅ ድንጋይ። ሐመር ውሃ ትልቅ ድንጋይ በትክክል ተመልሷል። መጽሐፈ ኢያሱ ምዕራፍ 24 ቁጥር 26 ላይ የምናገኘው ክፍል ነው። የምስራች የመጨረሻው የብሉይ ኪዳን ጥያቄ ቁጥር 2 ኢያሱ ቃል ኪዳን ለማደስ የእስራኤልን ነገዶች የሰበሰበው በየት ቦታ ነው? ሀ ኢየሩሳሌም፣ ለ ሴኬም፣ ሐመር ውሃ ኢያሪኮ። ለሴኬም በትክክል ተመልሷል። ቃል ኪዳኑን ለማደስ
ወደ ሴኬም ጠራቸው። መጽሐፈ ኢያሱ ምዕራፍ 24 የመጀመሪያው ቁጥር ላይ እናገኘዋለን። ውድ ተመልካቾች የዘጠነኛው ዙር 13ኛ ክፍል ላይ እንገኛለን። ይህ ወደ ፍጻሜ የሚደረግ ውድድር ነው። የዛሬ አሸናፊ ለፍጻሜ ያልፋል። ካፍታ ቆይታ በኋላ በአዲስ ኪዳን ጥያቄዎች እንመለሳለን። አብራችሁን ሁኑ። ውድ ተመልካቾች ተመልሰናል። ይህ ውድድር ለፍጻሜ የሚደረግ ውድድር ነው። አሁን የአዲስ ኪዳን ጥያቄዎችን እንጠይቃለን። ከዛ በፊት ከቆንቶሎ ሪቶ ማርያም ሙሉ ቀን ካለፉት ሳምንታት ወራት ያልተነሱ ስለ ቆንቶሎ ሪቶ ማርያም እንድናውቀው የምትፈልጉትን ነገር ሐሳቡን አንሱ። እሺ አመሰግናለሁ። ያው በቆንቶሎ ሪቶ ማርያም ቁምስና ከብዙ ቦታ ተማሪዎች ሶዶ ዩኒቨርሲቲ እንደሚመጡ ይታወሳል። በዛ ላይ የሚሰጡት አገልግሎት አለ። ሐሙስ የቅዱስ ቁርባን አዶሬሽን አለ። በዛ የቆንቶ ቁምስና ወጣቶች እና የዩኒቨርሲቲ ተማሪዎች ይሳተፋሉ። ከዛ በተጨማሪ በየወሩ አንድ ጊዜ በእስር ቤት ወይም በወይኒ መጥቶ የዩኒቨርሲቲ ተማሪዎች ያገለግላሉ። ከዛ በተጨማሪ የቆንቶ ወጣቶች በወሩ በገባው በመጀመሪያ አርብ የልበ ኢየሱስ ማህበር አለና እዛ ሄዶ ያገለግላሉ እና ይሄንን ይመስላል። በጣም እናመሰግናለን። የአዲስ ኪዳን ጥያቄ ከናንተ ነው የምጀምረው። እየመስራች ጥያቄ ቁጥር 1 ከሙታን የተነሳው ኢየሱስ ከመንገድ የተመለሱ ሁለቱ ደቀ መዛሙርት ያወቁት መቼ ነው? ሀ መጽሐፍትን ሲተረጉምላቸው፣ ለ እንጀራውን አንስቶ ባርኮ በቆረሰ ጊዜ፣ ሐመር ውሃ እጆቹን ሲያሳያቸው። ሀሌታ ውሃ መጽሐፍትን ሲተረጉምላቸው። ሀሌታ ውሃ መጽሐፍትን ሲተረጉምላቸው አይደለም። ከሙታን የተነሳው ኢየሱስ እንጀራውን አንስቶ ባርኮ በቆረሰው ጊዜ ማን እንደሆነ አወቁ አይደለም ይለው። እንደውም ካወቁት በኋላ ምንድነው ያሉት? በመንገድ ላይ ሳለን እየተናገረን ልባችን ይቃጠላል ነበር ይላሉ። እንጀራውን አንስቶ ባርኮ ከሰጣቸው በኋላ ኢየሱስ መሆኑን አወቁ። የሉቃስ ወንጌል ምዕራፍ 24 ቁጥር 30 እስከ 31 ያለው ክፍል ነው። ሙሉ ቀን ጥያቄ ቁጥር 2 ኢየሱስ ስለ ኢየሩሳሌም ሲያለቅስ ልጆቿን እንደምን ሊሰበስብ እንደወደደ ተናገረ። ሀ ዶሮ ጫጩቶቿን እንደምትሰበስብ፣ ለ እረኛ በጎቹን እንደሚሰበስብ፣ ሐመር ውሃ ባለሙያ ሴት ንብረቷን እንደምትሰበስብ። ሀሌታ ውሃ ዶሮ ጫጩቶቿን እንደምትሰበስብ። ሀሌታ ውሃ ዶሮ ጫጩቶቿን እንደምትሰበስብ በትክክል ተመልሶ የሉቃስ ወንጌል ምዕራፍ 13 ቁጥር 34 ላይ የምናገኘው ክፍል ነው። እሺ ወደ እስራኤል መጥቻለሁ። ጥያቄ ቁጥር 3 በታላቁ ግብዣ ምሳሌ ተጠርተው የቀሩት ሰዎች ከሰጡት ምክንያት ውስጥ ያልሆነው የትኛው? ሀ መሬት ገዝቻለሁ፣ ለ 5 ጥንድ በሬ ገዝቻለሁ፣ ሐመር ውሃ አባቴን እቀብር ዘንድ ሐዘን ላይ ነኝ። ለ5 ጥንድ በሬ ገዝቻለሁ። ለ5 ጥንድ በሬ ገዝቻለሁ አይደለም። በታላቁ ግብዣ ምክንያት ያቀረቡ ሰዎች
አንደኛው መሬት ገዝቻለሁ አለ። ሁለተኛው 5 ጥንድ በሬ ገዝቻለሁ አለ። ሶስተኛው አግብቻለሁ አለ። ስለዚህ ሐመርዋ አባቴን እቀብር ዘንድ ሐዘን ላይ ነኝ የሚለው በዚህ ምሳሌ አልተካተተም። ይህ ክፍል የምናገኘው የሉቃስ ወንጌል ምዕራፍ 14 ከቁጥር 18 እስከ 20 ባለው ነው። አልተመለሰም። ደጉ የመጨረሻው የአዲስ ኪዳን ጥያቄ ቁጥር 4 ኢየሱስ ከፈወሳቸው 10 ለምጻሞች ስንቱ ሊያመሰግኑት ተመለሱ? ሀ 1 ለ 3 ሐመርሃ 9 ሀ 1 በትክክል ተመልሷል። የሉቃስ ወንጌል ምዕራፍ 17ን ስናነብ 15ኛው ቁጥር ላይ የተፈወሱት 10 አልነበሩምን አይደል ያለው ጌታ? ከዚህ ከሌላ ሀገር ሰው በስተቀር ማንም አልመጣም ይላል። አንዱ ነው የመጣው። በትክክል ተመልሷል። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች በ9ኛው ዙር በ13ኛው ክፍል ላይ እንገኛለን። የዛሬ ውድድር ለፍጻሜ የሚደረግ ውድድር ነው። ካፍታ ቆይታ በኋላ በጠቅላላ እውቀት ጥያቄዎች እንመለሳለን። አብራችሁን ነው። እጅግ የተወደዳችሁ ተመልካቾች ተመልሰናል። ይህ ውድድር ለፍጻሜ ለማለፍ የሚደረግ ውድድር ነው። አሁን የጠቅላላ እውቀት ጥያቄዎችን እንጠይቃለን። የጠቅላላ እውቀት ጥያቄዎች ተወዳዳሪዎች እዚሁ የማይመልሱት ከሆነ ወደ እናንተ ሊደውሉ ይችላሉ። ስልክ መልሱላቸው። ከዛ በፊት ደጉ ስለ ቁምስናችሁ ምን የምትነግረን ነገር አለ? እሺ፣ እድል ስለሰጠኝ አመሰግናለን። መጀመሪያ እናንተ ማመሰገን እፈልጋለሁ። ይሄ ነገር መልካም ነገር ነው። ስለዚህ መንፈሳዊ ነገር አስተዋጽኦ አድርጎ ሁላችሁን እግዚአብሔር እናንተ ባርኩ። ከዛ ቀጥሎ የእምበቾ ቁምስና ሶዶ ሀገረ ስብከት ትገኛለች። ብዙ ታሪኮች አሉ። ነገር ግን በዛ ውስጥ አንድ ሁለት እናገራለን። እምበቾ የመሰረተው 1960 አካባቢ ነው። አሁን 58 ዓመት አካባቢ። በዛ ውስጥ ባታ ሲስተሮች ገዳም አለ። የተማሪዎች ትምህርት ቤት ከጂ 1 ከጂ 2 ከጂ 3 አለ። በዛ ውስጥ ብዙ ወጣቶች፣ ብዙ ቤተሰብ ኮሪ፣ ብዙ ህዝቦች አሉ። ስለ እድል ስለሰጠኝ አመሰግናለን። በጣም እናመሰግናለን። የጠቅላላ እውቀት ጥያቄ ከናንተን ጀምር። ጥያቄ ቁጥር ምረጡ። ጥያቄ ቁጥር 2 ጥያቄ ቁጥር 2 የኢንተርኔት ጠባቂ ቅዱስ በመባል የሚታወቅ የ21ኛው ክፍለ ዘመን ጻድቅ ማን ነው? ሄሎ አባ፣ ጥያቄ የኢንተርኔት ጠባቂ ቅዱስ በሚባል የሚታወቅ የ21ኛው ክፍለ ዘመን ጻድቅ ማን ነው? ስሙ ማን ነው? ጣሊያናውያን እሺ እሺ እሺ
ጣሊያናዊ ሰው ነው። በቅርብ ጊዜ ነው። ስሙን አላውቅም። ሄሎ አባ፣ አንድ ጥያቄ አለን። የኢንተርኔት ጠባቂ ቅዱስ በሚባለው የሚታወቀው በ21ኛው ክፍለ ዘመን ጻድቁ ማን ነው? የኢንተርኔት ጠባቂ የሆነው የ21ኛው ክፍለ ዘመን ጻድቁ ማን ነው? የሚባለው የሚታወቀው የ21ኛው ክፍለ ዘመን ጻድቁ ማን ነው? ደቂቃው አልቋል። ደቂቃው ጠባቂ ኃላፊ። እሺ ምን አሉ? ኢጣሊያናዊ ሰዎች ነው። ቅዱስ ነው። ስሙ አላውቅም። በቅርብ ጊዜ ነው። እሺ ኢጣሊያናዊ ነው። በቅርብ ጊዜ ቅዱስ የሆነ ነው። ስሙ ግን አያውቁትም። እሺ እናንተ ትሞክራላችሁ? እሺ ከተመልካች እሺ ማርቆስ ይባላለሁ ከሶዶ ሀገረ ስብከት ከቦዲቲ መድኃኔዓለም ቁምስና። የጥያቄው መልስ ካርሎ አኩቲስ ይባላል። ጣሊያናዊ ነው። ቅዱስ ቁርባን ስግደትን በማህበራዊ ሚዲያ ሶሻል ሚዲያ ለብዙ ወጣቶች ወይም ለካቶሊክ ምእመናን በማስተዋወቁ ነው ቅዱስ ተብሎ በቅርቡ የተሰየመው። በጣም እናመሰግናለን። እሺ የጠቅላላ እውቀት ለቆንቶሎሪቶ ማርያም ጥያቄ ቁጥር 1 የመጀመሪያው የካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ማን ነበሩ? ሐዋርያው ቅዱስ ጴጥሮስ። ሐዋርያው ቅዱስ ጴጥሮስ በትክክል ተመልሷል። ውድ ተመልካቾች ይህ ውድድር ለፍጻሜ ለማለፍ የሚደረግ ውድድር ነው። 9ኛው ዙር 13ኛው ክፍል ላይ እንገኛለን። የጠቅላላ እውቀት ጥያቄዎች በየቤታችሁ እንደመለሳችሁ አምናለሁ። ቀላል ጥያቄዎች ነበሩ። ከአፍታ ቆይታ በኋላ በመዝሙር ጥያቄዎች እንመለሳለን። አብራችን ቆዩ። የተወደዳችሁ ተመልካቾች ተመልሰናል። 13ኛው ክፍል ላይ እንገኛለን። ይህ ውድድር ወደ ፍጻሜ ለማለፍ የሚደረግ ውድድር ነው። አሁን የመዝሙር ጥያቄዎችን እንጠይቃለን። ከቆንቶሎሪቶ እንጀምራለን። ጥያቄ ቁጥር 1 የመዝሙር ጥያቄ ቁጥር 1 እሺ ቀጥሉ። ሳንገፋፋ ሳንበታተን በመሽገዳለን እንከባበር
በፍቅራችን ሳንገፋፋ እርስ በርሳችን በትክክል ተመልሷል። አንድ አድርጎናል። ሁላችንም የምናውቀው መዝሙር ነው። ተመልካቾችም በየቤታችሁ ሙሉ እንደመለሳችሁ አምናለሁ። የመጨረሻው የመዝሙር ጥያቄ ለእስራኤልና ለደጉ ጥያቄ ቁጥር 2 ባለው እውቀት ላይ እውቀት ቢጨምር ሀብቱ ቢበዛ ቢሰራ ክምር ፍቅር ከሌለው እስኪ በድጋሚ ስሙት። የምታውቁት መዝሙር ነው። ባለው እውቀት ላይ እውቀት ቢጨምር ሀብቱ ቢበዛ ቢሰራ ክምር ፍቅር ከሌለው የምታውቁት መዝሙር ነው። ፍቅር የማውቀው ይሄ ነው የሚለው መዝሙር ነው። ስለዚህ ሙሉት። ፍቅር ከሌለው እስኪ በድጋሚ አንድ ላይ ዘምሩ። ባለው እውቀት ላይ እውቀት ቢጨምር ሀብቱ ቢበዛ ቢሰራ ክምር ፍቅር ከሌለው ባያይ ገኙበት ባያይ ገኙበት ባለው እውቀት ላይ እውቀት ቢጨምር ሀብቱ ቢበዛ ቢሰራ ክምር ፍቅር ከሌለው ባያይ ታዲያ ምንድነው የቱ ነው ጥቅሙ? እግዚአብሔር ይመለከታል የሰውን ክፋት በእርግጥ ይጠላል። እግዚአብሔር ይመለከታል የሰውን ክፋት በእርግጥ ይጠላል። ፍቅር የማውቀው ይሄ ነው ራሱን አይወድም ጨዋን የሚያሰደቡ ሚራራ ፍቅርን ያወቀ እስኪ ማነው? ራሱን ስለ ፍቅር ያኖረ ለሥጋው ክብር የማይኖር የተባረከው እግዚአብሔር። ውድ ተመልካቾች ይህንን መዝሙር በየቤታችሁ እንደዘመራችሁ አምናለሁ። ተወዳዳሪዎች አልመለሱትም። ይህ ውድድር ወደ ፍጻሜ ለማለፍ የሚደረግ ውድድር ነው። ካፍታ ቆይታ በኋላ ከውጤት ጋር እንመለሳለን። አብራችሁን ሁኑ። ውድ ተመልካቾች ተመልሰናል። የዛሬው 13ኛው ክፍል ለፍጻሜ የሚደረግ ውድድር ነበረ። ለፍጻሜ ያለፉት የቆንቶ ሎሪቶ ማርያም ወጣቶች ናቸው። 9 ነጥብ አምጥተዋል። እስራኤልና ደጉ በዛሬው ውድድር 2 ምድብ አልፈው መጥተው 3ኛው ላይ ነው ያላለፉት። በዛሬው 1 ነጥብ አምጥተዋል። ለደረጃ ይወዳደራሉ። የተወደዳችሁ ተመልካቾች የ9ኛው ዙር 13ኛው ክፍል ዛሬ የተመለከታችሁትን ይመስል ነበረ። ብዙ ጸጋዎችን እንዳገኛችሁ አምናለሁ። በየቤታችሁ ብዙ መልስ እንደሰጣችሁ የተሳሳታችሁትም እንዳለ ይገመታል። በሚቀጥለው ሳምንት ከሌሎች ለፍጻሜ ለማለፍ ከሚወዳደሩ ወጣቶች ጋር ሆነን እንመለሳለን። የዛሬውን ዝግጅት ያቀረብኩላችሁ እኔ ሽመልስ ብራቱ ነበርኩኝ። እስከ ሳምንት
በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን።